አሁን እኛ ሀገር ላይ እንደ ካልቸር ኢትዮጵያ ጠቅላላ የልጅ አስተዳደግ አንችልም ሁላችንም በቃ እስከሚባል በተለይ ገጠሩ ደግሞ ስለዚህ ወላጆች እንዴት ማሳደግ አለባቸው ብለህ ታስባለህ? ይሄ ሁላችንም ያለፍንበት ነገር ነው እውነት ለመናገር ግን ወላጆቻችን ክሪቲሳይዝ ማድረግ አንችልም በገባቸው በወቅቱ በሚያውቁት በሚችሉት ነው በሚያውቁት በደንብ እንትን ብለውናል። ይሄንን ስልህ በ8 ዓመቴ አባቴ ፍልጥ እንጨት ሲወረውርብኝ ትዝ ይለኛል ግን he was good በወቅቱ ወታደር ነው አባቴ የሚያውቀው ታሪክ የለም በጣም እንደሚወደኝ አውቃለሁ የሚያውቀው ቶክስ ነው እና ኢቭን መርማሪ ፖሊስ ሆኖ ይሰራ ነበር ከዛ ሲመለስ ስለዚህ ያ ወንጀል የሰራ ሰው ሲያወጣጣም እንደሚቀጣቸው ነው የሚያረጋኝ ነበር ረባሹ ልጅ እኔ ነኝ ቤት ውስጥ እኔን በኃይል ነበር የሚረግጠኝ በጣም ብዙ ነገር እንደሚያፈርስ አሁን ገብቻለሁ ያ ነገር ስነልቦና ሊያፈርስ እንደሚችል ግን I really encourage him በወቅቱ ያው ያባት ባህሪያ ነው ግን አሁን ዛሬ ላይ ምንድነው መደረግ ያለበት የሚለው ላይ ፎከስ ማድረግ አለብን ከምናስበው በላይ በተለይ በትንሽነት እድሜ ላይ ልጆቻችንን እንዴት ኢቭን አካላዊ ብቻ አይደለም እንዴት ማናገር አለብን እንዴት ነው ትሪት ማድረግ ያለብን ለምሳሌ ከኢንፋንት ሆነ ወይም ከ0 ዓመት እስከ 3 ዓመት ድረስ አእምሮ በፍጥነት የሚያድግበት ጊዜ ነው ይሄ አካላዊ አእምሮ ኢሞሽናሊ የማይታየው ከ3 ዓመት እስከ ዛሬ ያለው ከ0 ዓመት እስከ 3 ከተወለዱ እስከ 3 ዓመት እስኪሆናቸው እዚህ ላይ ህግ አድርግ አታድርግ እንደዚህ ሁን ተው የሚል እነኚህ ስርዓቶች በፍጹም አያስፈልጉም ይሄ አካላዊ አእምሮ ብዙ አይነት ሚነራሎች እንደሚያስፈልጉት ለግንባታ ብዙ አይነት ፕሮቲንስ የተለያየ አይነት ግብአቶች እንደሚያስፈልጉት ሁሉ የስሜት የስነ ልቦና ዓለማቸው ደግሞ ጥንቃቄና እንክብካቤ ብቻ ነው የሚፈልጉት ንጹህ ስለሆነ የወደፊት ህይወታቸውን የሚያዩት በዛ ዓለም ለመኖር ትመቻለች ወይስ ታስፈራለች የሚለው እዛ ላይ ነው መንቀርጻቸው አሁን አንዳንድ ሰው አድጎ እንኳን ስታወራው ስታነጋገረው አብረህ ቢዝነስ ለመስራት ስታናገረው ክፉ ነገር ነው የሚታየው ኔጌቲቭ ብቻ የሚያስበው ኔጌቲቭሊ የሚያስበው ሁሉ ነገር ኢንተርፕሪቴሽኑ ኔጌቲቭ ነው ብዙ ምክንያቶች ሊኖሩ ቢችሉም በአብዛኛው ግን በዚህ እድሜ ዓለምን አበላሽተው አሳይቶታል ቤተሰቦች የሚጮህበት ቦታ ከሆነ ያለው የሚያስደነግጥ የሚያስፈራ ቤት ውስጥ ካደገ ዓለም ለሱ እንደዛ ነች ዓለም ምን ይመስላል ኢሞሽናሊ በዛ ነው የሚገነባው የሚያየው ዓለምን ሰው በዚህ እድሜ ምን ማድረግ አለብን ከዛ በኋላ ምን ማድረግ አለብን 12 ሲሆናቸው ምን ማድረግ አለብን ይሄ ሳይንሱን ተከትለን ልጆቻችን ማሳደግ እንዴት ነው ማናገር ያለብን እንዴት ነው ትሪት ማድረግ ያለብን እንዴት ነው ስርዓት ማስተማር ያለብን የሚለው ሳይንሳዊ በሆነ መልኩ መረዳት ያስፈልገናል ለዚህ ደግሞ አንደኛው ሪከመንድ ማድረገው ይሄ ፖድካስት ከባለሙያ ጋር እየተነጋገረ ሼር እያደረገን ያለ ስለዚህ አንደኛው ግብአት ለሰዎች ተደራሽ ያደርጋል ኦፍ ኮርስ ይህ ሪከመንድ የምናደርገው እነኛ አይነት ፖድካስቶች አሉ መጽሐፍቶች አሉ ኤክስፒሪየንሳቸውን ሼር የሚያደርጉ ባለሙያዎች በሶሻል ሚዲያም ላይ እየመጡ ነው ያሉት ስለዚህ እነኚህን እንደ ሮድ ማፕ እያየን ልጆቻችንን ማሳደግ ይኖርብናል ብዬ አስባለሁ